ታዲያስ አዲስ ሰላም ጤና ይስጥልን ተመልካቾቻችን እንደምን አምሽታችኋል። የታዲያስ አዲስ የዕለቱን አበይት መረጃዎች ወደ እናንተ የምናደርስበት ሰዓታችን ላይ ደርሰናል። በአማራ ክልል በደረሰ የእሳት አደጋ 53 መኖሪያ ቤቶች ጉዳት ማስተናገዳቸው ተገለጸ። በአማራ ክልል ሰሜን ወሎ ዞን ሀብሩ ወረዳ ልዩ ስሙ ቀስማ በተባለው አካባቢ በትናንትናው ዕለት በተነሳ ከባድ የእሳት አደጋ 53 የአርሶ አደር መኖሪያ ቤቶችና አንድ መስጂድ መውደማቸው ተገልጿል። አደጋው የተከሰተው ህጻናት ከአገዳ ክምር አጠገብ እሳት በማያያዝ ሲጫወቱ በፈጠሩት መነሻ መሆኑን የወረዳው ኮሙኒኬሽን አስታውቋል። ቦታው ገጠር በመሆኑና የእሳት አደጋ መኪና ለማስገባት አስቸጋሪ በመሆኑ አደጋውን ለመቆጣጠር አዳጋች መሆኑ ተመላክቷል። ተጎጂዎችን በአስቸኳይ ለመደገፍ እንቅስቃሴ መጀመሩንም የወረዳው አስተዳዳሪ ገልጸዋል። በዚህም መንግስታዊና መንግስታዊ ያልሆኑ ረዳት ድርጅቶች እንዲሁም መላው ሀገሪቱ ህዝብ ድጋፍ እንዲያደርግ ጥሪ አቅርበዋል። ታዲያስ አዲስ በሚቀጥሉት 10 ቀናት ከባድ መጠን ያለው ዝናብ እንደሚጠበቅ የኢትዮጵያ ሚቲዎሮሎጂ ኢንስቲትዩት ገለጸ። በመጪዎቹ 10 ቀናት ከባድ መጠን ያለው ዝናብ የክረምት ዝናብ ተጠቃሚ አካባቢዎች ላይ እንደሚስተዋል የኢትዮጵያ ሚቲዎሮሎጂ ኢንስቲትዩት አስታውቋል። ኢንስቲትዩቱ እንዳስታወቀው በደቡብ ምዕራብ፣ በምዕራብ፣ በሰሜን ምዕራብ፣ በሰሜንና በመካከለኛው የሀገሪቱ አካባቢዎች ላይ የዝናብ ሁኔታ በመጠንም ሆነ በስርጭት እየተስፋፋ ይሄዳል። በተለይም የክረምት ዝናብ ተጠቃሚ በሆኑ የሀገሪቱ አካባቢዎች ላይ በብዙ ስፍራዎች የሚሸፍን ከመካከለኛ እስከ ከባድ መጠን ያለው ዝናብ ያገኛሉ ነው የተባለው። ከላይ በተጠቀሱት አካባቢዎች ላይ የዝናብ ሁኔታ በመጠንም ሆነ በስርጭት እየተስፋፋ እንደሚሄድ ተረጋግጧል። ታዲያስ አዲስ ስራቸውን አክብረውና ወደው ለሚሰሩ አሽከርካሪዎች እውቅና ሊሰጥ ነው። ስራቸውን አክብረውና ወደው ለሚሰሩ አሽከርካሪዎች ተገቢውን ክብር የሚሰጥበት የእውቅና መድረክ መዘጋጀቱ ተገልጿል። በሽልማት መርሃ ግብሩ ላይ በተለያዩ ችግሮች ውስጥ የሚገኙ አሽከርካሪዎችን ከግምት ውስጥ በማስገባት ለቀጣዩ ትውልድ አርያ የሆኑ ረጅም ዕድሜ ያሽከረከሩ፣ አደጋ ያላደረሱ እንዲሁም ሴት አሽከርካሪዎች እንደሚካተቱበት ተገልጿል። ከሽልማቱ ጎን ለጎን በተለያዩ ምክንያቶች ለተጎዱ አሽከርካሪዎች ድጋፍ የሚያገኙበት ሁኔታ እንደሚመቻች የተገለጸ ሲሆን በአሽከርካሪዎች የሽልማት መርሃ ግብር ላይ መስፈርቱን ከማሟላት ባሻገር አሸናፊዎችን የመለየቱን ስራ በማህበረሰቡ ድምጽ ጭምር የሚከናወን እንደሚሆን የተጠቆመው የእውቅና መርሃ ግብሩ ነሐሴ ወር አጋማሽ ላይ በአድዋ መታሰቢያ ሙዚየም እንደሚካሄድም ተጠቁሟል። ለእውቅና ተወዳዳሪ የሚሆኑ አሽከርካሪዎች 11 መስፈርቶችን ማሟላት ያለባቸው ሲሆን ከአደጋ ነፃ መሆን፣ ብዙ ክስ ያለማስተናገድ፣ ለረጅም ጊዜ ማሽከርከርን እንዲሁም ሀገር አቋራጭና የከተማ አውቶቡስ አሽከርካሪ መሆንና ሌሎችም ቅድመ ሁኔታዎችን የሚጠይቅ ነው። ታዲያስ አዲስ በደቡብ አፍሪካ በተካሄዱት የጸረ ስደተኞች ሰልፍ ላይ ሁከት ፈጥረዋል የተባሉ ከ900 በላይ ሰዎች በቁጥጥር ስር ዋሉ። የደቡብ አፍሪካ ፖሊስ ከተካሄዱት ሀገር አቀፍ የስደተኞች ተቃውሞ ሰልፎች በኋላ ከ900 በላይ ሰዎችን በቁጥጥር ስር መዋሉን አስታውቋል። በተቃዋሚዎቹ ሳቢያ ሱቆች የተዘረፉ ሲሆን አንድ ሰው በጥይት ተመቶ ህይወቱም አልፏል። ማክሰኞ ዕለት የተካሄዱት ሰልፎች የተደራጁት ከ20 በላይ የሲቪል ማህበረሰብ ቡድኖችን ባቀፉ ጥምረት ነው። ህጋዊ ያልሆኑና ያልተመዘገቡ ስደተኞች ሀገሪቱን ለቀው እንዲወጡ የተሰጠው የመጨረሻ ቀን ባሳለፍነው ማክሰኞ ማብቃቱ ይታወሳል። በደቡብ አፍሪካ ከተደረጉት 120 ሰልፎች ውስጥ 108ቱ ሰላማዊ ሲሆኑ 12ቱ ደግሞ የፖሊስ ጣልቃ ገብነት የታየባቸው ናቸው። ዌስተርን ኬፕም በርከት ያሉ ሰዎች ለስር የተዳረጉባት ቦታ ናት። ፕሬዚዳንት ሲሪል ራማፎሳ ከሰልፉ አስቀድሞ ከዋና ዋና የተቃውሞ ሰልፉ አዘጋጆች ጋር በመምከር መረጋጋት እንዲፈጠር ጥሪ ለማድረግ አስቸኳይ ስብሰባን አካሂደውም ነበር። ታዲያስ አዲስ በአሜሪካና ኢራን መካከል በዶሃ የተካሄደ ውይይት አዎንታዊ ውጤት ማስመዝገቡ ተገለጸ። ኳታር በዶሃ በአሜሪካና ኢራን ልዑካን መካከል ረቡዕ ዕለት የተካሄደው ቀጥተኛ ያልሆነ ውይይት አዎንታዊ ለውጥ ማሳየቱን አስታውቃለች። የኳታር የውጭ ጉዳይ ሚኒስቴር እንዳስታወቀው በኳታርና በፓኪስታን አደራዳሪነት የተካሄዱት ውይይቶች ከቅርብ ጊዜ ስምምነት ጋር በተያያዙ ጉዳዮች ላይ ጥሩ ውጤትን አስመዝግበዋል። ሁለቱ ወገኖች ውይይቱን በቀጣይም ለመቀጠል መስማማታቸውም ነው የተገለጸው። ሚኒስቴሩ ቀጣዩ ውይይት በቅርቡ እንደሚካሄድም አስታውቀዋል። የቀጣዩ ውይይት የሚካሄደው የቀድሞ የኢራን ጠቅላይ መሪ የነበሩት አሊ ካሚኔ የቀብር ስነ ስርዓት አርብ ዕለት ከተፈጸመ በኋላ እንደሆነ ያስነበበው አናሎዱ ነው። የዕለቱን አበይት መረጃዎች አደረስናችሁ። ይህንንና ሌሎችም ሰፋ ያሉ መረጃዎችን ለማግኘት የታዲያስ አዲስ የማህበራዊ ትስስር አማራጮቻችንን ጎብኙ። ታዲያስ አዲስ